አርሰናል የተባለው የእግር ኳስ ክለብ ዋንጫ ማንሳቱን አስመልክቶ የአዲስ አበባ ሰፈሮች ላይ ደስ የሚል ደስታ አገላለጾች ነበሩ፣ ሰላማዊ ነበሩ። ብዙ ቦታ ላይ ሰላማዊ ነበሩ። እንዲሁም የኢትዮጵያ ከተሞች ላይ ብዙ የኢትዮጵያ ከተሞች ላይ ሰላማዊ የሆነ የደስታ አገላለጾች ነበሩ። ይሄን ተከትሎ አንዳንድ ሰዎች የአርሰናል ደጋፊዎች አደባባይ ወጥተው እንዲያጥለቀልቁ እውነት ይሄ ትውልድ በዚህ ዘመን ላይ መፈጠርን ብንረግም የከሸፈ ነው እያሉ ነው ያሉት። ያልከሸፈ የሚሉት ትውልድ እነሱ የ1964 ትውልድ እርስ በርስ የተባለው ያ ጅምር ትውልድ እርስ በርስ ተብላልቶ ያለቀ እስካሁን ድረስ ለኢትዮጵያ መባላት ለኢትዮጵያ ሕዝቦች እንደዚህ መሆን ምክንያት የሆኑ ያላለቁ ትውልዶች ናቸው። እንግዲህ አሁን የአርሰናል ደጋፊዎችን አይተው ትውልዱ የከሸፈ ነው የሚሉት። እናንተ ያልከሸፋችሁ ትውልዶች ለዚች ሀገር ያበረከታችሁት አስተዋጽኦ ምንድነው? እስካሁን ድረስ ለኢትዮጵያ መባላት እርስ በርስ እንደዚህ መፋጀት ምክንያት የሆናችሁት እናንተ ናችሁ። የ1964 ትውልዶች ናቸው። እስቲ በኢትዮጵያ እግር ኳስ ውስጥ አርሰናል ትላንት ዋንጫ ሲያነሳ ዋንጫውን ወደ መቀበያ ቦታ ይዘው ሄዱት 2 ሼባዎች ናቸውና እነሱን ሰዎች ሳይ የሀገሬ እግር ኳስ ነው ትዝ ያለኝ። እነዚህ ሰዎች እንግዲህ ለአርሰናል የሚውል ለእንግሊዝ የሆነ ያበረከቱት አስተዋጽኦ ስላለ ነው ያቺን ዋንጫ ይዘው እዛ ጋር ያረጋል። እናንተ ከይድነቃቸው ተሰማ ውጪ ያላችሁ ሰዎች በኢትዮጵያ እግር ኳስ ውስጥ ከመስረቅ ውጪ ምንድነው ታሪካችሁ? ንገረኝ። ከመስረቅ ሀገር ከማዋረድ ውጪ ለሀገራችሁ ያበረከታችሁት አስተዋጽኦ ምንድነው? የከሸፋችሁ ጅምሮች። የአዲስ አበባ ወጣት ከ1997 ጀምሮ ያፈለገ ብትለው አይነሳልህ። ያፍና ተባላ ናተጣላ ናተዋጋ አይነሳልህም ነው የምልህ። ለማንኛችሁም እየሄዳችሁ እናንተ አይደላችሁም ከሸፈ ምናምን ብላችሁ እንትን የምትሉት እናንተ እዛ ሰው ሀገር ላይ ቁጭ ብላችሁ ሀገራችንን የምናውቀው እኛ ነን። እንኳንም ተደሰቱ፣ እንኳንም ደስ አላቸው፣ እንኳንም ዋንጫ አገኙ። እናንተ ግን እየሄዳችሁ ባንዳ 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 ይኸውላችሁ፣ ትግራይ ውስጥ ባንዳ የሚለው ቃል የክብር ስም ሆኗል። እነማን ባንዳ እንደተባሉ ልንገራችሁ። ይኸውላችሁ ከመጀመሪያው ጀምሮ ማለት ነው ህወሓት ከዚህ ፈርጥጣ ከሄደች በኋላ ዶክተር አብርሃም በላይ አልሄድም አለ። እዚሁ ከብልጽግና ጋር መሰራው ምናምን ሲል ባንዳ ተባለ። እኛም አብረን አለን ባንዳ ባንዳ። ይኸው እዛ ሄደ ምን አለ እንትን ሆነ እንደዚህ ሆነ። በቃ ለዶክተር አብርሃም ያልተባለው ነገር የለም። የመጀመሪያው ባንዳ ዶክተር አብርሃም በላይ ነው። ከዛ ሲቀጥል ዛዲግ በጣ ዛዲግ ባንዳ ምን ተባለ። የረሷቸው ካሉ በመሀል እያስታውሳችሁኝ ኮሜንት ላይ። ከዛ ቀጣይ ጦርነት ተጀመረ። አይደለም በመሃል ፈንቅል የሚባል ሙቭመንት የጀመሩ ሰዎች ነበሩ። እነ የማነ ምናምን ባንዳ 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 ተባሉ። ከዛ ጦርነቱ ተጀመረና መከላከያ ትግራይን ከተቆጣጠረ በኋላ እነ ነብዩ ስሑል አታክልት ኃይለ ስላሴ ምናምን ቢባሉ የመቀለ ወጣቶች እንደገና ከፒፒ ጋር ምንሰራው ሲሉ ባንዳ ተባሉ። ከዛ ቀጠለ። በመሃል ሊልፓክን ታውቁታላችሁ። ሊልፓክን ባንዳ ተባለ። የምን ህወሓት ለነዛ ስትሉ እንዳትሞቱ ምናምን ስላለ ማለት ነው። ከዛ ቀጠለ። ጦርነቱ አቆመ እና ለህወሓቶች መንኮታኮት መፈራረስ ዋነኛ ምክንያት የሆነው መዘክር አባዲ ዘሞ ባንዳ ተባለ። ከዛ ቀጠለ። ከዛ በኋላ እንኳን ያልተባለ ሰው የለም። ጌታቸው ረዳ ተባለ፣ ጀነራል ጻድቃን ተባለ፣ በመሀልም እነ ሳሞራ ምናምን ባንዳ። ብቻ ለትግራይ የሚያስብ ሰው ሁሉ ለትግራይ መወጣጫ ሀሳብ የሚያቀርብ ሰው ሁሉ ህወሓትን ከተቃረነ ህወሓት የሚባል እንኳን የለም አክቹዋሊ እዛ መቀለ ያሉት ጀማ ከተቃረነ ባንዳ ይባላልና
ባንዳ አሁን ትክክለኛ ትርጓሜው ስቶ የክብር ስም ሆኗል መቀለ ውስጥ። እስቲ በመሃል ያልጠቀስኩት ትግራይ ባንዳ ካለ ኮሜንት ላይ አስታውሱኝ። እኔም ወግ ዶርሰኝ ባንዳ ያለችኝ ነው። ይመቻችሁ። ሰላም ለትግራይ ህዝብ ይመቻችሁ። ለቂጥ ሶስት መቅጣት ማችል ሰው ኮለክ ስረዳቂ ነበር። ልቤለሽም እንደው እግዚአብሔር ስጣት ሀቡዬ። አሁን ስለ እርዳታ የምታወራው ማለት ነው። እኔ ቶም እየተማርኩ አዲስ አበባ ዩኒቨርሲቲ ተማሪ ማር ነበረ ፊልም ስኩል። ካልከፈልኩ ብላ ሴት ስትወድ የምታደርገውን አታውቅማ። ካልከፈልኩ እኔ አልፈልግም እያልኳት ፍቅሯን ለመግለጽ ግድ ካልከፈልኩኝ ብላ እትትህ ብላ የአንድ ወር 700 ብር ከፍላልኛለች። አንድ ሁለተኛ ደግሞ የሆነ ጊዜ ታመሜ ሰው አልነበረኝም። በጣም ታመሜ እግዚአብሔር ይስጣት። መጠኑ አይደለም ዋናው መድረሱ ነው። በጣም አመስግኛታለሁ። 10 ያታንሰው ታመሜ ማንም ሰው አልነበረኝም። የታክሲ ምን ነበር? ከዛን በመሀል ተደዋወልንና ልንገርሽ እኔ ታክሲ አልጠቀምም። ተደዋወልንና 150 ብር ነው 150 ብር ከፍላ የመንግስት ምንድነው ካንተ ጋር ማውራበት ጊዜ የለም። ከዛ ውጪ ያደረገችልኝ ነገር የለም። እኔ ነኝ የማረግላት። ከኔ ነው ገንዘብ የምትወስደው ዲቦራ። እሷ አካውንት ስቴትመንት ቢታይ የሀገር ብር አለ ገባኝ። ስለዚህ አሁን እሷ አትጨቃጨቅ ይኑረኝ እንዴ ይኑረኝ። ለልጃችን እንኖርለት አይደለም ለምኛ አይደለም። ለልጃችን አባት እናት ነው ነው አንተ አባት መሆናችን። ስለዚህ እኔ ይኸውልህ አላየው ስለማንፈልግሽ እኮ እንዳይደርስ ብለህ ሰርተሃል። ልክ እንደ በሽታ ቆጥረክ ወደ ቤተሰቦቼ እንዳይቀላቀል ብለህ ቪዲዮ ሰርተሃል። እንደዛ አይደለም ነው አትቀይሪም። እኔ ያልኩት ይሄን ሀሳብ የማትቀበል ከሆነ አንዴ የሚታርጋት ልንገርሽ እናቴ። እኔ ያልኩትን ልንገርሽ ራስሽ የሚታርግ እኔ ያልኩት አንዴ ልናገረው። እኔ ያልኩት ዲቦራ ልጄን ከልክላኛለች። አዎ ከኔ ገንዘብ ነው የምትፈልገው። አዎ ገንዘብ እየወሰደች እዚህ አላሳይም ብላኛለች። በዚህ በህዝብ ፊት ወተናል ሚዲያ ላይ እኔ ለዲቦራ አሁን አባት እንደሆን ትፈቀድልኝ ልጄን ላሳድግ አይ ካለች አሁንም ደግመዋለሁ። ካደገ በኋላ ናቲ የሚባል ልጅ መጥቶ ህይወቴን እንዲበጠብጥ አልፈልግም። ለምን እንደሚጠብጠኝ ልንገርሽ። አንደኛ አዳምጪ። አንደኛ ልጁ አላቀውም። ካላሳደግኩት ደግሞ ስሜት ከሌለኝ ፍቅር ከሌለኝ ካልሞትኩለት ለልጄ ካለፈውለት ፍቅር ለመልፋትም እኮ ልጄ ምን ብያታለሁ? ዲቦ ይሄ ብር እኮ ብዙ ቢሆን ለልጄ እየሞትኩለት እስኪ መነሻሻ ኢንስፓይሬሽን ይሁነኝ ለልጄ መኖር ልጀምር እስኪ ብያቱላ ነበር። ካልኖርኩለት እንዴ ገንዘብ ምን ያደርጋል? ፍቅር እኮ ነው። ባለፈው አንድ ሰውዬ 3 ልጆቹን አስመርምሮ 2 የሱ አይደሉም፣ አንዱ የሱ ነው። አንዱ የተመረመረ ልጅ ልልቅ ከሁለቱ ጋር ፍቅር አለው። ለምን? ልቡ እነሱ ጋር ነው። እነሱ ጋር የሱ ያኖት ልጆች ይወዳል። ለምን? ስለሚገናኝ፣ ስለሚያፈቅራቸው፣ ስለሚለፋላቸው፣ ስለሚታገላቸው። ያ ነው አባትነት ማለት። እንደዛው ያላሳደኩት ልጅ ነገ መጥቶ ለወንድሙ ለልጆቼ ሌላ አዲስ እንግዳ እንዲሆንብኝ ምናምን እንዲሆንብኝ አልፈልግም። እኔም ስሜቱ ልንገርሽ፣ አባቴ ልንገርሽ፣ አሁን ሊሰማኝ ይችላል በዚህ ሰዓት። ይህን ሁሉ እድሜ ስኖር በ15 ዓመቴ እኔ ራሴ ለፍቼ ከሀገር ተንከራትቼ ከእናቴ ተደብቄ ነው የምልሽ። እናቴን ተይው፣ አሁን በቅርቡ ይመጣላታል ቃል ለምድር ለሰማይ በሚዲያ ካልወጣ ናት አባቴ የምፈለጋ ብሎ እኔ ልንገርሽ፣ በዛ በገጠር ጊዜ ማለት ነው ገጠር ክፍለ ሀገር ወሎ የእሱን ገንዘብ አልፈልግም። ልጄን በብቃት አሳድጋለሁ። እሱን አናቀውም። በቃ ወደ እኔ ህይወት ድጋሚ አይምጣ፣ ወደ ልጄም አይምጣ። ሰላም ነው የምፈልገው። ያዥ አቡዬ ያዥ። እኔም የምፈልገው እሱን ነው። አባት አይደለም ከተባልኩኝ ያዥና እስኪ ፍርድ ቤት አስገባ፣ ይህንን ክስ አንስቻለሁ ብላ ፍርድ ቤት አስገባ። አሁን እዚህ ትላለቻ። ከ10 ወር በኋላ መጣ ቢኒያም እኔ ቸርኬሌ ነው የምገባው ይሃለው ከዚህ በፊት 3 ዓመት 4 ዓመት ልጄን ሳሳድግ ያለው